በሌላ በኩል አሁን ላይ በአፍሪካ ቀንድ ለኤርትራ ፍላጎትን ያሳየችው ራሷ አሜሪካ እንጂ ኤርትራ አሜሪካንን ማዕቀብ አንሽልኝና የባህር ጠረፌን ልስጥሽ አላለችም። የዓለም አቀፍ ወቅታዊ ሁኔታና ተፈጥሮ እንዲሁም የታሪክ አጋጣሚ የሰጧት ጸጋዎች ኤርትራን በዚህ ጊዜ በልዕለ ኃያሉ አሜሪካ ተፈላጊ አድርጓታል። ይህ ደግሞ የመደራደር አቅሟን ከፍ ያደርገዋል። ኤርትራን ፈልጎም ኤርትራን እንደ ኢትዮጵያ ላለ ሶስተኛ ወገን ሀገር የባህር በር እንድትሰጥ ማስገደድም ለአሜሪካ የሚሆን የማይመስልም ፍላጎቷም አይደለም። ከዚህ አንጻር ሲታይ ከኢትዮጵያ መንግስት ደጋፊዎች በኩል የሚነሱ የአብይና ኢሳያስ ድርድር ጉዳዮች የአሜሪካ ከኤርትራ ጋር እርቅን መፈለግን ተከትሎ የተፈጠረው ዱብዳ እስካሁን የኤርትራን መንግስት ድምጥማጡን አጥፍተን ኢትዮጵያን የባህር በር ባለቤት እናደርጋታለን እያሉ ሲያራምዱት የነበረው ፕሮፓጋንዳ ላይ ያልታሰበ አደጋ ስለመጣ እሱን መወጣጫ የተጠቀሙበትን የሚመስለው። ነገር ግን ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ታርቀው ኢትዮጵያና ኤርትራ አይቀራረቡም የሚል ጭፍን አቋም የለንም። ችግራችንም የመንግስት ደጋፊዎች ከሚደረድሩት አመክንዮ እንጂ አስመራና አዲስ አበባ ከመታረቃቸው አይደለም። አሜሪካም በተካረሩ ጎረቤታሞች መሃል ከመግባት ይልቅ ውጥረት የረገበበት ቀጠና ላይ መሆኑ ይጠቅማት ይሆናል። ለዛም ኢትዮጵያና ኤርትራን ታቀራረብ ይሆናል። ያኔም የኤርትራ መንግስት ኢትዮጵያ ወደቦቹን ለንግድ እንድትጠቀም ሊፈቅድ ይችላል። ምክንያቱም ለወታደራዊ የባህር ኃይል እንጂ ለንግድ ዓላማ ወደቦችን ለኢትዮጵያ የመከልከል ዓላማ እንደሌለው የኤርትራ መንግስት ደጋግሞ ስለተናገረም